አይጥ ይበላኛል። አይጥ እንክት አርጎ ደንበደም ያረጋኛል። አረው በየስል አንዲ ካፉ ጥልቀት ማውጣው ቀጥታ ሐዋሳ ነድቼ መጥቼ እዚህ ዞር ብዬ 5 ቀን ማርሲ ሄጃለሁ። ልል ነው ድጋሚ ማታ ሰልፍ ነው እንዴነሽና አልኩ ተጀመረ አልኩ በቃ ትምርቱ ምክንያቱም እኔ ተሰልፍ በልቻ አላቀም ህይወቴን ሁሉ ላጣ ትንሽ ጫፍ ላይ ነበርኩ። በቃ ይሄንን አመት አላልፍ በኔ ደምድም ያለው በቃ እግዚአብሔርም ሰልችቶታል። ሁሌ ማልቀስ ነው፣ ሁሌ ምህረት ነው። በቃ ወይ ዝም ብለን እዚህ ዋይፍን እንጠራትና ኃይሌን ጋብዛታለን። ማንስ ሀብታሙ ታረቀኝ ይባላል። ከየት ከተማ መጣ? ከአዳማ ከተማ ነው የመጣሁት። አዳማ። የአዳማ ሰው ብርቱ ነው። እንዴት መጣ መልካም ወጣት? እኔ ያው በባለቤቴ አነሳሽነት ነው እና በልጄ አነሳሽነት ነው የመጣሁት። እሷ ናት በቃ ያው ብዙ ቻሌንጅ ነበረ ወደዚህ ለመምጣት። እንደዚህ በግፊ ነው እዚህ ግቢ እስከምደርስ ድረስ በግፊ ነው የደረስኩት። ከገባው በኋላ ነው ማንነቴን ያወቅኩት እንጂ እስከዚህ እስከምገባ ድረስ ትልቅ ፈተና ውስጥ ነበርኩ። ምን ሆነ መሰለ እሷ ይሄ ማርሲል ከተመሰረተ መልካም ወጣት ከተመሰረተ ጊዜ ጀምሮ ትከታተላለች፣ በጌታ ነች እና ከተጀመረ ጊዜ ጀምሮ እኔ ማርሲል እዚህ መልካም ወጣት መጥቼ ስልጠና እንደወስድ ትፈልጋለች እና እኔ ፈቃደኛ አልሆንም። ከተገናኘን 16 ዓመት ከዛ በላይ ሆኖናል። በትዳር ጌታን አግኝቼ ከተጠመቅኩ 6 ዓመት ኦልሞስት 7ኛ ዓመቴን ይዣለሁኝ። እስቲ ከተጠመቀ በኋላ ደግሞ ምናልባት እስኪ በላሱንም ወጥራ ፓስተር አዘጋጅታለኝ እግዚአብሔር ክብሩን ያስፋለት ፓስተር ዮናስ ይባላል። መሐላማኑኤል አዳማ እሱ ነው ያስተማረኝ። ከዛም በኋላም ቻሌንጆች በጣም በከፍተኛ ስም እየቀያየሩ ይመጡ ነበረ። ስም እየቀያየሩ አንዱ አካባቢ ሲሄድ ሌላ ስም እዝጌሬ ሜሪ ብለው ይሰጡኛል። ስም እዝጌሬ ሜሪ ቲክቶክ ምናምን ብዙ ሰዎች ሰርተውበታል አዳማ ላይ። እኔ እንኳን ያንተ ስም ነው? አው የሚወጣልኝ ስም ነው። ብዙ ከልጅነቴ ጊዜ ጀምሮ በየሄድኩበት ቦታ ስም አዲስ ስም ነው የሚሰጠኝ። ለምሳሌ ሳይቦርጅ የሚባል ስም አንድ አካባቢ ላይ ሰጥተውኛል። ምናልባት ይሄንን ፕሮግራም የሚከታተሉ ያውቃሉ። አዳማ ውስጥም ያሉ የተጣለው የሚባልም ስም ተሰጥቶኝ ነበረ በአንድ ወቅት። እሱ እንደውም ቆይቷል። የተጣለው ደብረ ዘይት ላይ በጣም ይታወቃል። አዋሽ 7 ኪሎ ላይ ይታወቃል ይሄ ስም። ስለዚህ በተለያየ ጊዜ ስም ይወጣል። ስም በቃ ሰፈር በቀየር ቁጥር ስም ይወጣልኛል። ወደዚህ ግቢ ላለመግባት ጥረት አድርጋ በጣም ምን አረክ? ይኸውልህ አሁን እሷ ናት ባንክ የከፈለችው በስሜ ደረሰኛ አስቆረጠች። ከዛ በኋላ ሜሴጅ አልገባም አለ። አልገባም ሲል በቃ ገርጂ መሄድ አለብህ፣ በቃ ይሄ የመጨረሻ ነው፣ በቃ ከዚህ በኋላ እንደ ሞትክ ነው የምቆጥረው አለችኝ። ሰላም 1 ወር ሙሉ ሰላም የለኝም። በቃ ሰላም አይጥ ይበላኛል። አይጥ እንክት አርጎ ደንበደም ያረጋኛል። እውነቴን ነው። አውራ ጣቴን የለም አረው በየስል አንዲ ካፉ ጥልቀት ማውጣው በጣም እንቅልፍ የለኝም እና 1 ወር ሙሉ በጣም ተቸገረች። አረ ምንድነው ጌታ ሆይ ትጸልያለች። በዳዴ ስትሄድ ነው የምታድረው። ስትሄድ ብርቱ ናት። እግዚአብሔር ክብሯን ያስፋውና ከዛ ሳምንት እሁድ እዚህ ትመጣላችሁ ሲባል በቃ እሁድ ሂድና ሳምንት ከመቅረቱ በፊት አዲስ አበባ ገርጂ ሂድ አለችኝ። ገርጂ ማዘር ሁሉ ዲምቱ ነች። እዛ አደርና ጠዋት ተነስተ ገርጂ ሂድ አለችኝ። መኪና ስንስቼ ነው የሄድኩት። ከዛ ማዘርጋ ግቢ ያስገባው መኪናውን አቆንኩኝና በቃ እንዴ መጣ። አይ ፕሮግራም አለኝ አልናገርም፣ በቃ ነገሮችን ለሰውም ስታወራ ሐሳብ ይበዛዋል በሚል አላወራም አልኩና ዝም አልኩ። እንዴት ልተኛ? ምንም ነገር ልተኛ አልቻልኩም። በቃ ሰዓቱን ስቆጥር 5 ደቂቃ ነው የሚሄደው፣ 10 ደቂቃ ነው የሚሄደው። ሳይ ምንም ከሶፋ ላይ ፍራሽ ላይ ወርዳለሁ። ከፍራሽ ላይ የወንድሜ የሚተኛ በመኝታ ቤት ሄዳለሁ። ከዛ ማዘርጋ ሄዳለሁ።
ሁሉም ተኙ። መጨረሻ 8 ሰዓት ምናምን ሆነ። ልክ 9 ሰዓት ሲል ቀጥታ ማዘርጋ ነው ቁልፍ፣ የቤት ቁልፍ እና የውጭ በር ቁልፍ። እማ ክፈችልኝ አልኳት። በስመ አብ ምን ነው ልጄ አለች። አይ እኔ መሄድ እፈልጋለሁ አልኳት። የት ነው የምትሄደው? ሰዓቱን ስታይ 9 ሰዓት ነው። በቃ መሄድ እፈልጋለሁ አልኳት። ኧረ እባክህ ልጄ እሺ ይኸው ቁጭ ብለን እንጫወትና ሲነጋ ትሄዳለህ። በቃ አይሆንም። ከቤት ገርጂ ለምዝገባ ነው የመጣሁት። ሲነጋ ልክ 10 ሰዓት ተኩል ሲል ክላክስ እያደረጉ ነው። በር ላይ ደርሻለሁ። አዳማ ተመልሼ ሌሊት ተመልሼ ትቼው ከዛ አንተ ሂድ በቃ ወደ ስራ ሂድ፣ እኔ ነገሩን ፈተዋለሁ አለች። ከዛ አንተ እንትን ሐሳብ ስትሰጥ ሰማች። ተደጋጋሚ የተለያየ ስልክ ላይ አትሞክሩ ያልከውን አንድ ስልክ ላይ እሱ ላይ ብቻ ሞክሩ። ራሳችሁ ናችሁ ቢዚ የምታደርጉት ስልኩን። አንድ ስልክ ላይ ብቻ ሞክሩ ስትል አንድ ስልክ ላይ ብቻ ስትሞክር ሰራላት። ሜሴጁ ገባ ማለት ነው። ሜሴጁ ገባ። አንቺ ከዚህ ወሬ ውጪ የለሽም አልኳት። ይሄው በእግዚአብሔር ፊት ተሰማለች በእርግጠኝነት አይደል። በቃ ይሄ ሲነሳ እንዴት እንደሚያደርገኝ አላውቅም። መጨረሻ በቃ እሁር ነው የምትገቡት አልተባለም። ሻንጣ 2 ሻንጣ ትልልቅ ሻንጣ አገር እንደሚቀይር ስንመጣ እንደው ትልልቅ ሻንጣ ያመጣችሁ ስትል እኔ እሷን አጠቅጠቃ የሰጠችኝ በጣም ብዙ ልብስ ነው። የሆነ በቃ ሌላ ከሀገር ውጭ ሞጣ ነው ይመስለው። ተጫነ ከላይ እቃው። መኪናውን እቤት አላሳደርም አልኩና ሆቴል ነው ማሳደረው አልኩኝ። አሁንም ሌላ ታሪክ ልፈጥር ነው። አሁንም በቃ መኪናውን አቁም ያለው አልኩ። ሆቴል አቆምኩት። ከዛ በኋላ ሻንጣውን ተጫን። ልጆቼን ሳምኩ። አባ በቃ እግዚአብሔር ዳኔም ጸልያለሁ አለችኝ። ከናን ሀብታሙ የምትባል ሁለተኛ ልጅ አለችኝ። 12 ዓመት ልጅ ናት። ሁለተኛ ልጅ ናት። ከዛ በረከትም ምስጋና የሚባል ልጆች አሉኝ። ሶፋንያስ የሚባል ልጅ አለኝ። በቃ ተሰናብተውኝ ወደ መናሪያና ወደ ሆቴሉ የሚወስደው መስቀለኛ መንገድ ላይ እዚህ ጋር ቁም አልኩት። ባለባጃጁ እንዴ ምን ነው ሲል አይ ቆይ ቁም እና የሆነ ነገር ወደዚህና ወደዚህ ይዞኛል። ይሄ ወደ ሆቴሉ፣ ይሄ ወደ መናሪያ የሚወስደውን እንደዚህ ይዞኝ ከዛ በቃ የሆነ ጭው ምንድነው እንዴ? አይ ምን ነው ቁም አልከኝ እኮ መሃል ላይ እኮ ነው የቆምኩት። ወይ ወደዚህ በለኝ ወይ ወደዚህ በለኝ አለኝ። አቡ በቃ ሂድ እሺ ወደ መናሪያ ሂድልኝ በቃ ሂድልኝ አልኩ። ከዛ መኪናውን አስነስቼ ቀጥታ ሐዋሳ ነድቼ መጥቼ እዚህ ዞር ብዬ 5 ቀን ማርሲ ሄጃለሁ። ልል ነው ድጋሚ መኪናውን ላነሳ ማለት ነው። በቃ እሷ ታቀማ ይሄን እንግዲህ አታይም አይደለም። ከዛ ወደ መናኸሪያ የሚለው ወሰደኝ በለጠና እንዲህ መንጭቆ ነው ወደ መናኸሪያ። በቃ ተወኝ አልኩት። ወደ መናኸሪያ ሄድ አልኩት። ከዛ መናኸሪያ ገባን። ሻንጣውን ከላይ ተጫነ ገባ። ከዛ ቁጭ አልኩ። ቼንቶ ነው መኪናው አልሞላም። ቶሎ ወጣ። ዝም የሚለው ልክ ቆቃ ሊደርስ ሲል ዝም ብዬ ወራጅ ልበልና ሻንጣውን ደግሞ ይታረገዋለሁ አልኩ። በቃ ቆይ እስኪ ለማንኛውም ልሂድ እዛ ልድረስ በቃ አልኩ። ከዛ ሹፌሩን ጠየቅኩትኝ። ማርሲል ነበር የሚሄደውና ጋቢና ነው ቁጭ አልኩት። ከተማ ውስጥ ነው እንዴ አልኩት። ኧረ አይደለም ገና እናንተን አውርጄ ነው የሚሄደው በባጃጅ ያስኬዳል እንዴ ብዙ ሰው። ኧረ አይደለም በቃ ወርደ ገባህ አለኝ። ወይኔ አልኩ። በቃ ወርጄ ግብት ከሆነ እንዴት ነው እሺ የማደርገው? በቃ ገብቼ ሻንጣውን ምናምን አስቀምጬ ይወጣለሁ አልኩ። ገባው ደስተኛው ገባው። ከዛ ተፈተሽኩኝ፣ ተመደብኩኝ፣ ወረቀቱን ተቀበልኩ። ሻንጣ ከዛ መውጣት የለም አልኩ። የለም አለኝ። ግቢውን የሆነ ህያው ምስክሬ ነው። ግቢውን ዞርኩት ለመዝለያ ልዘል። ከዛ በቃ ሻንጣው ይሄ ሁሉ ሻንጣ ጥዬ እንደገና የት ነው የሚሄደው አልኩ። ስለ እውነት ነው የምነግርህ። ከዛ በቃ አማራጭ የለኝም። ምግብ ሰዓት ለምን ምግብ ፈልጌ ነው ስል ሄድኩኝ። ምግብ የሚሰራበት ጋዜ ዳዳዳ አሁን አይደለም እናንተ እንዴ ገና እንደመጣ ምግብ ላይ ነው እንዴ? እሺ አልኩኝ። ከኩሽና ገባሁ ምግብ ሲበሉ አይቼ። ከዛ በኋላ ማታ ሰልፍ ነው እንዴ ነሽና አልኩ። ተጀመረ አልኩ በቃ ትምህርቱ። ምክንያቱም እኔ ተሰልፌ በልቼ አላውቅም። ስል ሽንት ቤት በጣም በሰልፍ ነው። ይሄ አንደኛ ነው። የሁላችንንም ታሪክ ነው እየዘገበ ያለው።
እሺ ከዛ ሽንት ቤት ሰልፍ ሆነ። ከዛ እንዴ ነሽና እንዴት ነው ታዲያ እዚህ የሚሆንልኝ አልኩ። አይ በቃ ይሄ ነው ትምህርቱ አልኩ። ተጀመረ። ስለ እውነት ስለመናገር በእግዚአብሔር ፊት ትምህርቱ የተጀመረው ስሰለፍ ነው። ምክንያቱም ሰልፍ አላቀም። የሽንት ቤት ተሰልፈ እንዴት የት ቀጥታ ስልክ አነሳውና ምን የበደልኩሽ ግን ነገር አለ እንዲህ ነው ያልኳት። ምንድነው ያደረኩሽ እዚህ ውስጥ እኔ ይገባኛል ምን አርጌ ነው ያልኩት። በቃ ምንድነው የበደልኩሽ እኔ ንገሪኝ በደሌንና በቃ ልቻለው በቃ እንዲህ ስላረከኝ ነው። አባ ተወደዋለህ አለችኝ። ታየዋለህ እኔ እግዚአብሔር ምስክሬ ነው። ታየዋለህ ተወደዋለህ ታገስ እቺን ቀን ዛሬን ቀን ታገስ አለች። ከዛ አደርኩ የመሰለኝ ስመጣ የመሰለኝ በቃ ቻርጅ ያለው እንትን ያሻወር ምናምን ያለው እውነቴን ነው። ለአንድ ሰው በቃ አንድ ክፍል በቃ ብላኛለች። የእውነት ብላኛለች ደግሞ አይቼው አለችኝ። አንድ ክፍል ለአንተ ብቻ። እኔ ከሰው ጋር ተኝቼ አላቅም ታያቃለሽ። እናቴ ጋርም ሄጄ አላድርም። ከናንተ ውጪ የለመድኩት ሰው የለም። ታውቃለች እንቅልፍ እንደማይወስደኝ። በስህተት እንኳን በስራ ምክንያት አዲስ አበባ ሄጄ ማደር ከሆነ ቁጭ ብዬ አደርኩ ነው ማለት። ከዛ ትምህርቱ ተጀመረ። ትምህርቱ ሲጀመር ድርሻዬን ያለው ልጅ ትኩረት የሰጠሁት እሱ ላይ ነው። ድርሻዬን ያለው ልጅ እንደዛ እንደሚሆን ቢያቅ ኖሮ አይወጣም ነበር። ገብተዋል። እኔ እንደሱ መሆን ብቻ ሳይሆን ህይወቴን ሁሉ ላጣ ትንሽ ጫፍ ላይ ነበርኩ። በቃ ይሄንን አመት አላልፍም። በቃ በግልጽ በኔ ደምድም ያለው በቃ እግዚአብሔርም ሰልችቶታል አልኩ። በቃ ሰልችቶታል የኔ ነገር። ሁሌ ማልቀስ ነው፣ ሁሌ ምህረት ነው። ቸርች ውስጥ እኔ እደበቅና እንደዚህ በቃ ዛሬም ሊጠራኝ ነው እላለሁ። በቃ አንተ እዛ ጋር ያለው አንተ ተነስ፣ እግዚአብሔር በአንተ ላይ ትልቅ ዓላማ አለኝ ይልሃል። ሰው ሁሉ ዞሮ ያኛል። እኔ በቃ ምን አለ ባይጠሩኝ እኔ ብቻ ነኝ እንዴ እላለሁ። ሰኞ 11 ሰዓት ትምህርት አለኝ፣ የተተኪዎች የአገልግሎት ትምህርት። ፓስተሩ ነው የሚያስተምረን። በቃ ልክ የትምህርት ቤት ሰዓት ሲደርስ ስራ ይመጣብኛል። አንድ እኔ የማመካኘው አለ፣ አንድ ስራው ደግሞ የሚያመካኝብኝ አለ። በቃ እንትን ፎርም ሞልቼ ነው እንትን ሞልቼ ነው አቴንዳንስ ሞልቼ ነው የምገባው። በወር ውስጥ በሳምንት አንድ ቀን ለምማረው 1 ሰዓት ተኩል ለምማረው አንድ ቀን መጣና 2 ሳምንት እቀራለሁ፣ 3 ሳምንት እቀራለሁ። እኔ መጠይቅ ሮብለት የደማስቆን ስንማር የጠፋው ድርሻዬን ያለው ልጅ የለም። እሱን መጣና ከ16 እስከ 17 ያለው ላይ ደረሰ። እንዳይበላ የእሪያው ራሱ እንዳይበላ ክልከላ ተደርጎበታል። እንዳልበላው እኮ ነው አምሮት ማን ይፍቀድልኝ ነው የሚለው የእሪያዎቹን። በቃ እኔ ነኝ ማለት ነው አልኩኝ። ሳልወጣ ከአባቴ ቤት አልኩኝ። ሳልወጣ በቃ እግዚአብሔር መለሰኝ አልኩ። በቃ እግዚአብሔር መልሶኛል። በቃ ለዚህ ጌታ ከዚህ በኋላ ቀሪ ጊዜ ነው አልኩ። አሁንም ቢሆን ቀሪ ጊዜ እውነት እኔ አይደለም ቤተሰቦቼ ሁሉ ለምስክርነት ይመጣሉ። ይቀጥላል። የሚቋረጥ ነገር አይኖርም። ደስተኛ ነኝ። በትምህርቱ ደስተኛ ነኝ። የመጣው መልእክት ለእኔ ነው 100%። በደም ተምራ የጳውሎስ መለወጥ ደስ ብሎ በጣም እሺ። ያው ዮኒን እቅፍ አርግና ሳምልኝ እወደዋለሁ ብላለች። ሳምልኝ ብላኛለች። እሺ እንግዲህ ያው ተሳክቶልሻል፣ እውነት ተሳክቶልሻል። ከነአን ተሳክቶልሻል። እሺ እኔ ከነአን ማን ልጄ ናት፣ ሁለተኛ ልጄ ናት። ምን ትላለች? ቶኝ ከእናቷ በላይ ደግሞ የሷ ነው። ትልቅ ናት። እኔን ነው የምታለው በቁመት። አእምሮዋ ትልቅ ነው። መድረክ ላይ ናት። እኛ ቸርችም በደንብ አጥብቀው ነው የሚይዟት። አሁን ተጠምቃ የደህንነት ትምህርት ጀምራለች እና ከኔ በጣም እወዳችኋለሁ። እውነት በረከት ሶፊዬ እወዳለሁ። ምስጋና እወዳለሁ። የመጨረሻው ልጅ ምስጋና ነው። እወዳችኋለሁ። ሌላ ምንም የምለው ነገር የለም። አንደኛ ነው። አጨብጭቡለት። አንደኛ ነው። ትምህርታቸው ጨርሰዋል። እነሱ
ልጆች ካሁን ክረምት ትምህርት ተዘግቷል በቃ ወይ ዝም ብለን እዚህ ዋይፍን እንጠራትና ኃይሌን ጋብዛታለን ኃይሌ ጋብዛታለን እና አዝናናቸዋለን ወዳለሁ ቻው ሰላም ለእናንተ ይሁን የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን የማርሲል ቲቪ ወርልድ ዋይድን ዩቲዩብ ፌስቡክ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን ጌታ ኢየሱስ አብዝቶ ይባርካችሁ ለኔ ህይወት ክርስቶስ ነው ክብር ሰጥሃለሁ ጌታዬ ክብር ሰጥሃለሁ